እስተውሱ ቢኒሳኢ ኸይራ አለ። የሴቶቹን ነገር አደራል። እተቁላህ ፊኒሳ ሴቶቹን እንዳትበድሏቸዋል። ሴት ልጅ አሁን የዕቃ ማሻሻጫ መቀለጃ ነች አይደል? ክብር ያልተሰጣት አደባባይ የወጣች ራቆት እንድትሸጥ የተደረገች ነች። ታገቢኛለሽ ወይ ብሎ ተንበርክኮ ይጠይቃትና በንበርክክ ከቤት ያስወጣታል በአመቱ። ሴት ልጅ መቀለጃ የሆነችበት ዘመን ላይ እንገኛለን። እስልምና በመጨረሻው አደራ ላይ እንኳን እሷን አረሳት። አደራችሁናል ንብረቶቻችሁን ልታሟሉላት ቤቷን ምግቧን እናንተ ላይ ግዴታ ነው። ደግሞ የእናንተን ክብር ሚነካ ነገር ላታደርግ እሷም ላይ ግዴታ ነው። ድሮም እስልምና ሴት ልጅ ስትቀበር አግኝቷት እሱ ነበር ያዳናት። ወኢዘል መውኡደቱ ሱኢለት ቢአይ ዘንቢን ቁቲለት። አንድ ሰው ሴት ልጅ ሲወልድ ያፍር ይሸማቀቅ ነበር። እስልምና መጥቶ ሴት ልጅ ትልቅ ደረጃ ሰጣት፣ ከፍ አደረጋት፣ የቤቱ ንግሥት አደረጋት። እሷን ቤቷን ተከራይተ ልብሷን አልብሰ ቀለቧን ሞልተ እንደ ንግሥት እንድታኖራት እስልምና አዘዘ። አንተ ትወጣለህ፣ ትለፋለህ፣ ትሰራለህ፣ እሷስ ትውልድ ቤት ውስጥ ኮተኩታለች። ዱባዮቹ ቆንጆ አባባል አላቸው። ቤት ውስጥ ቁጭ ብለው ልጅ የሚያሳድጉ እናቶቹን የነገው ትውልድ ገንቢዎች ይሏቸው። ታላቁ ኡስታዝ በለው የአገሪቱ ጠቅላይ ሚኒስትር በለው ቤት ነው ተኮትኩቶ የሚወጣው። የእሱ አናጭ እሷ ነች። ይህን ክብር እስልምና ሰጣት። ቁርአን ውስጥ ሱረቱ ሪጃል ሚል አታገኙ፣ ሱረቱ ኒሳ ግን ታገኛላችሁ። በስማቸው ምዕራፍ ሰየመላቸው። የተለየን ክብር የሰጣት ዲን እስልምና። ሴትን ከፍ አረጋት፣ ሴትን ሸከፋት፣ ሴትን ጠበቃት፣ ሴትን አስዋባት፣ ሴትን ቁጥብ እንድትሆን አደረጋት። ለሴት ልጅ ትልቅን ማዕረግ ልቅና የሰጠ ዲን እስልምና። ሴትን የዲኑ አጋዥ አደረጋት። ከነቢዩ ዓለይሂ ሰላቱ ወሰላም ጋር አብረው በዳዕዋ የተሳተፉ ጦርነት አብረው የዘመቱ ሴቶች ነበሩ። አብረው እኮ ነው የዘመቱት። ሰሃቦቹ ሲወድቁ እኮ ነርሱ ነው የሚያክሙት የሰሃባ ሴቶች ናቸው። ጦርነቱ በጣም ሲብስ የሰው ቁጥር ሲያንስ ገብተው የሚጋፈጡት ሴቶች ናቸው። ልብ በል ጦርነት ነው፣ ሂጃብ ይገለጣል፣ ራቁት መሆን አለ። ይገባችኋል? ይህን ተጋፍጠው ይህን ዲን ከፍ ያደረጉት የነቢዩ ሰሐቢያቶች ሴቶች ነበሩ። ሴቶች በእስልምና ከፍታን አገኙ። ከነ ቁጥብነታቸው፣ ከነ ሐያቸው፣ ከነ ኢማናቸው የትውልድ ግንባታ ላይ ትልቅ ሚና ነበራቸው።